ሰላም ጤና ይስጥል እንደምን አላችሁ? ሁሉ ሰላም ነው? በአሜሪካ ውስጥ እንግዲህ ስፒሪት ኤርላይንስ የሚባል አለ። በስፒሪት አቪዬሽን ሆልዲንግስ የሚባል ኮርፖሬት ካምፓኒ ነውና እንግዲህ ይሄ አየር መንገድ ተዘግቷል። ስፒሪት ነው የሚለው ስሙ። በደንብ እንድናስተውል ፈልጋለሁ። ስፒሪት ማለት መንፈስ ነው። ያው የተዘጋበት ሪዝን በ2025 ፌብሩዋሪ ላይ ባንክረፕሲ ወይንም ደግሞ ኪሳራ ውስጥ ገብቻለሁ በሚል ነው። ወደ 33 ዓመት አገልግሏል። ቁጥሩን በደንብ ያዙልኝ። 33 ዓመት ማለት ነው። እንግዲህ 33 ዓመት ያገለገለ አየር መንገድ ካምፓኒ ከሌሎች ኮምፔር ቱ አዘር በግል ኦን የሚደረጉ ነገር ግን ፐብሊክ ሰርቪስ የሚሰጡ አውሮፕላኖች ቺፕ አይደለም። ስፒሪት ኤርላይንስ ኤክስፔንሲቭ ነው። እኔ ራሴ ስለማውቀው ነውና 1992 እንደ አውሮፓውያን አቆጣጠር በ1992 የተጀመረው 33 ዓመት ሆኖታል። በጣም የሚገርም ነው። ምናልባት እዚህ ጋር ኒውሜሪክስ የምታጠኑ ሰዎች ከሌላችሁ ፍሪሜሰን የሚባል 33 ዲግሪ ፍሪሜሽነሪ የሚባል አለ። ሌላው ደግሞ ጌታችን መድኃኒታችን ኢየሱስ ክርስቶስ በዚች ምድር ላይ 33 ዓመት ነው የኖረው። ይሄ አቪዬሽን በ1992 አውሮፓውያን አቆጣጠር የተጀመረ ሲሆን የተዘጋው 13 ዓመት ማለት ነው እና ስፒሪት ነው የሚለው ስሙ ራሱ ስፒሪት ነው። ራፕቸር ስንል የቤተ ክርስቲያን መወሰድ ስንል መንፈስ ነው የሚሄደው። መንፈስ ለአብያተ ክርስቲያናት የተባለው መንፈስ ሙቭ አድርጎ ይሄዳል እና በጣም ብዙ ሚስጥር አለው። ውስጥ የሚሰራ ሚስጥር ነው። 33 ዓመቱ ነው። ፍሪሜሽነሪ ምንድን ነው ካለን የፍሪሜሰን አባል ለመሆን 33 ዓመት 33 ዲግሪ የሚባል አለ በፍሪሜሽነሪ። የመጨረሻው ሃይ ሌቭል ዲግሪው 33 ዲግሪ ላይ ሲደርስ አንድ ሰው ሁሉንም ኳሊፋይ አድርጎ ይጨርሳል ማለት ነው እና ይታያችሁ እንግዲህ ይሄ ድርጅት አንድም 33 ዓመት ሙሉ አንድ ቀን አውሮፕላን ወድቆበት አያውቅም። በጣም ኤክስፔንሲቭ ነው እንዳልኳችሁ፣ በጣም ላግዠሪየስ ነው። 33 ዓመት ሲሆነው ማለት ነው። እያንዳንዱ ነገር በምን አይነት ሴክሬት ውስጥ እየኖርን እንዳለን እንድትረዱ ነው እንደዚህ አይነት ቪዲዮ ወደ እናንተ ማመጥ ነው። ትንሽ ስለ ፍሪሜሽነሪ እነግራችኋለሁ። ፍሪሜሽነሪ በስኮትላንድ የተጀመረ ስርዓት ነው ተብሎ ነው የሚታወቀው። ከ4 እስከ 32 ዲግሪ የሚያልፉበት እንደ ላቀ ሞራል ፍሪሜሽነሪ ይሉታል። የኮር ማዕረግ ነው። 33ኛው ዲግሪ ሉዓላዊ ግራንድ ኢንስፔክተር ወይም ጀነራል ተብሎ የሚወሰንበትና የመጨረሻው ሌቭል ነው። 33 ዲግሪ ሜሲዮኖች ዓለምን በድብቅ ይመራሉ። አስማታዊና ይሄ የተጣሉት መላእክቶች ከነሱ ጋር ግንኙነት እንዳላቸው በድብቅ ይታወቃል። ሴክሬትሊ ማለት በሚስጥር ነው የሚታወቀው። የአምልኮ ስርዓቶችን ያደርጋሉ። የሰዎች መስዋዕትነት፣ የደም መስዋዕትነት፣ ብዙ በቃ የሴራ ነገሮች አሉ በውስጡ። ያ በአብዛኛው የሚታወቅ አይደለም በሰዎች ወይ ደግሞ በፐብሊክ ዘንድ። በጣም የሚገርም ነው። 33 ዓመት ነው የቆየው። ይሄ ያያችሁት ስፒሪት የሚባለው ኤርላይንስ 33 ዲግሪ ሜሽነሪ ምን እንደሆነ የጌታችን ኢየሱስ ክርስቶስ በምድር ላይ 33 ዓመት መቆየቱ እንዴት ከዛኛው ዓለም ጋር ከዚህ ከሰማያዊውን ዓለም ኮፒ እያደረገ ሰይጣን ዓለምን እየመራ እንዳለ በጣም ልናስተውል ይገባል። በጣም የሚገርመው ስፒሪት ነው ስሙ፣ ተዘጋ። መንፈስ እኛ መንፈስ ቅዱስ ከምድር ላይ ይሄዳል ብለን የምናስብበት ጊዜ ነው። በጣም ልናስተውል ይገባል ክርስቲያኑ። እንደዚህ አይነት ነገሮች በተለይ ስንሰማ እጅግ በጣም በንቃት ነቅተን መከታተል አለብን የዓለምን ሁኔታ። ምክንያቱም ያዘጋጀናል። የቤተ ክርስቲያን መወሰድ በጣም በቅርበት እንዳለ አንደርስታንድ እናደርጋለን። ስለዚህ ይሄ እንግዲህ እናንተ የራሳችሁን ሪሰርች ደግሞ እንድታደርጉ ለእናንተ ተውላችኋለሁ። ምንኛ ጊዜው እንደቀረበ የክርስቶስ ኢየሱስ መምጫ ሐሰተኛው መሲህ ሊገለጥ እንዳለ ቤተ ክርስቲያን ሙቭ ልታደርግ እንዳለች የሚነግሩ ናቸው እንግዲህ። ስለዚህ ስፒሪት ኤርላይንስ ተዘግቷል። ከ33 ዓመት በኋላ የተጀመረው ሜይ ነው፣ ያለቀው ሜይ ላይ ነው። እንግዲህ ሜይ 2 1992 እስከ 2025 ሜይ ድረስ ነው እና በዚህኛው ሜይ ኦፊሻሊ እንደተዘጋ ነው የተነገረው።
ስለዚህ እነዚህ ምን አንድምታ አላችሁ የሚለውን ሁላችንም እንድናይ ያስፈልጋል። መልካም ጊዜ ይሁንላችሁ። ኢየሱስ ክርስቶስ በቅርቡ ይመጣል። ቤተክርስቲያን ትሄዳለች። እንዘጋጅ፣ ተዘጋጁ። ወንድሜ እህቴ ተዘጋጁ። መልካም ጊዜ ይሁንላችሁ።